አብርሃም ወደ ሄርሜላ ቤት ሄደ። እውነት ለመናገር ከሆነ በጣም ነው የሚገርመው። ቪዲዮን እስከመጨረሻ እዩት፣ እንዴት እንደሄደ የምነግራችሁ ይሆናል ማለት ነው። እንግዲህ በጣም በሚገርም ሁኔታ ትላንትና ሩታ ፍቅር ማለት ነው ያው ነግሮን ነበር ይሄ ሁሉ ነገር ድራማ እንደሆነ እንደ ፍቅር እንደተጫወተችበትና ምናምን ፍቅር ከሩታ ጋር ተመካክረው እንደተጫወቱበት እንግዲህ ነግረዋለች። ለዚህም እንግዲህ በጣም ተናዶ ማለት ነው አብርሃም ወደ ሄርሜላ ቤት ሄዷል። በጣም ነው የሚገርመው። ሄርሜላ ደግሞ በጣም ትወደዋለች፣ እንግዲህ ተቀብለዋለች ማለት ነው። በጣም ነው የሚገርመው። ሄርሜላ በጣም ተደስታለች እውነት ለመናገር ከሆነ ማለት ነው። ይሄ ሰበቡ ይሄ ምክንያት ማለት ነው ለሄርሜላ ሆኖላታል። እነ ሩታ እንግዲህ ከፍቅር ጋር ወደ እጃችን እናስገባዋለን አብርሽን ብሎ ተመካክሮ ነበር። ነገር ግን አልሆነላቸውም። ወደ ሄርሜላ ነው እንግዲህ የሄደው ማለት ነው። ይሄ አጋጣሚ ለሄርሜላ በጣም ጥሩ አጋጣሚ ሆኖላታል። ሩተኛ እንቁ የኛ ጀግና ደግሞ ምንም ተስፋ መቁረጥ የለብሽም። የፈለገ አብርሃም ቢሄድ ከአብርሃም ይበልጥ እንጂ ከአብርሃም ሚያንስ አይመጣም አንቺ ጋር። እውነት ለመናገር ከሆነ ሩተኛ እንቁ የኛ ጀግና ብቻ ምቆም ሴና ብቻውን የምትጀግን ሴና ማለት ነው። ሰውን የምታጀግን ሴትና በጣም እንቁ ሴና ማለት ነው። ምንም ማለት አይደለም ደግሞ አብርሃም ቢሄድም ሌላ ሰው ይመጣል። ሄርሜላ ግን በጣም ተደስታለች። እውነት ለመናገር ከሆነ በጣም ተደስታለች እውነት ለመናገር ማለት ነው። በጣም የሚገርም ነገር ነው አብርሃም እንግዲህ እያደረገ ያለው። እኛ አብርሃም የሚያደርጉ ነገር እየገባን አይደለም። አሁንም እኮ ሄርሜላን ፈልጎ አይደለም ወደ ሄርሜላ ሄደው በቃ ለበቀል ብሎ እነ ሩታን ለበቀላለሁ ለምሸወዱኝ ብሎ ነው እንጂ ምንም ፈልጓት አይደለም። ነገ ደግሞ ነገር ሄርሜላ በተጠፋ ወደ ሩታ ደግሞ ይመጣል። በጣም ይገርማል። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።